ጅግደም አትዘኝ ፍቅሬ። በጣም አዝኛለሁ። በጭራሽ ማዘን የለብሽም። ይህን መጨረሻ በፊት ማወቅ ነበረብን። ጅግደም አሁን የምነግርሽን ነገር ማድረግ አለብሽ። እኔን ትተሽኝ ከዚህ ወጥተሽ የራስሽን አዲስ ህይወት መጀመር አለብሽ። ሌላ ሰው አፍቅሪ ጅግደም። አግቢውና ልጆቹ ለጂ ሴት ልጅ ብትወልጂ ደስ ይለኛል። ልክ እንዳንቺ ቆንጆ ትሆናለች። እሷም ባንቺ ከወጣች በእናቴ ስም ሰይሚያት። እባክሽን አሁን ከዚህ ሂጂ። እንደሷ አታዋራኝ እባክህ። አዋራሻለሁ ፍቅሬ። አንድ ላይ ደስተኛ ሆነን አናውቅም። ሁሌ ችግር ነው የሚያጋጥመን። አሁን አዳምጪኝ። ሌላ ፍቅረኛ መያዝ ትችያለሽ፣ ግን ማናቸውም እንዳንተ አይደሉም። ጅግደም እባክሽ ሁሉንም ነገር አታካብጂው ጅግደም። በቃ እኔን እርሺኝ። እኔን ካሁን በኋላ የግድ መርሳት አለብሽ። እንደዛ ከሆነ አንተም ትረሳኛለህ ዙልፊቀር። እኔ እንኳን በጭራሽ ልረሳሽ አልችልም ውዴ። ግን አንቺ መርሳት ትችያለሽ። ይኸውልሽ የኔ ፍቅር በደንብ አድርገሽ ስሚ። በእኔ ፋንታ ግን አንቺ ብትረሽኝ ጥሩ ነው። ግን አታልቅሽ፣ እየለመንኩሽ ነው፣ አታልቅሽ። ይኸውልሽ ጅግደም ባለቀሽ ቁጥር ዳኛው የዕድሜ ልክ እስራት የሚፈርድብኝ ነው የሚመስለኝ። ከዚህ በላይ አትጉጂኝ እባክሽ። ዙልፊቀር አንተን በጣም አፍቅሬ ነበር። ጅግደም ሂጂ በቃ። ጅግደም ሂጂ። እባክሽ ጅግደም ሂጂ በቃ። አሁን የት ነው ያለኸው አባዬ? ሲናንዬ እባክህ ከዚህ በላይ አታልቅስ። ና
ሰዎች እባካችሁ አንዴ እኔን አዳምጡ። እባካችሁ አዳምጡኝ። በዛሬው ምሽት ባሂር ኡማን ትቶን የሚሄድበትን የመጀመሪያውን ምሽት እናከብረዋለን። ከዚህ በኋላ ምንም አይነት እንቅፋት አይኖርብንም። ደግሞ ሲጀመርም በትንሽ ዓመት ውስጥ መሞቱ አይቀርም። ስለዚህ ምሽት በደንብ ጻፉ። ይሄ የአዲስ ሥርወ መንግሥት የውልደት ቀን ነው። የዛፈርን ሥርወ መንግሥት እንኳን ደስ አለን ልንለው ይገባል። እንኳን ደስ አለን። አንተም አብረን ሆንክ ማለት ነው? የሞቱትን መርሳት አለብን አቶ ዛፈር። ምንም ቢሆን ነጋዴዎች ነን አይደለም እንዴ? ሁሉም ሰው የራሱን ሥራ መስራት አለበት። እንዳንተ ያሉ ብልህ ሰዎችን በጣም ነው የምወደው። ስማ ወዳጄ፣ ይሄ ራሱን የቻለ ሀገር ነው። ሰዎች የፈለጉትን መሸጥ ይችላሉ። ምን አገባው? ቆይ እኔ የምለው እሱ ፖሊስ ነው እንዴ? እኔ የከለከልኩትን መሸጥ አትችሉም እያለ እያንዳንዱ ጉዳያችን ውስጥ የሚገባው እሱ ማን ነውና ነው? እስኪ ንገረኝ፣ ባሂር ኡማን ምን አገባው? ዛፈር፣ ድምፁን ለመስማት በጣም ጓጉቻለሁ። እውነቴን ነው ምልህ ወዳጄ። በቃ ልጄ ሲወለድ ፊቱን እንኳን ማየት አልችልም ማለት ነው። አታስብ፣ እንዲጠይቁ ይፈቀዱላቸዋል። ከዛ ታየዋለህ። ከእንግዲህ ልጄ አባቱን አያውቅም ማለት ነው። እንግዲህ በቃ ስለ ሌላ ነገር እናውራ። ከማለቃቀስ ውጭ ሌላ ነገር አታውቅም። ባሂር ኡማን ስልክ ይፈልጋል። አቤት። ባሂር ኡማን ውዴ፣ እንዴት ነህ? ኦ ሰላም አቶ ዛፈር። ፈጣሪ ይመስገን እኔ ደህና ነኝ። እኔና ጓደኞቼ ተሰብስበን ያንተን ሁኔታ እየገመገምነው ነው ያለነው። በጣም አዝነው የቆዘሙና እያለቀሱ ያሉ አሉ። ለምን ደወልክልኝ? ድምፅህን ለመስማት ነዋ። የልብ ጓደኞችህ ራሱ አሉ። ማን ነው እሱ? ለምሳሌ እስማኤል ካራጉል። ምን ልበል? በደንብ ተጠቀምባቸው። ያው ረጅም ዕድሜ ከኖርክ ማለት ነው። በጣም ይገርማል። እስር ቤት ሆነህ ራሱ በጣም ቆፍጣና ሰው እንደሆንክ እያየው ነው። እኔ ቆፍጣና የሆንኩት ከውስጤ ነው ዛፈር። ትክክለኛ ወንድ ነኝ። እንዳንተ ቆሻሾች ደግሞ ሊቀሙኝ የሚችሉት ነገር አይደለም። እንደ ማስታወሻ ቃሎችን ብጽፋቸው ደስ ይለኝ ነበር፣ ግን እጄ ሥራ ይዟል። እመን፣ በከባዱ አሸንፌህ ያለው። በነገራችን ላይ ይህንን ጉዳይ እዚህ ጋር እንድንዘጋው ይቅርታ ልትጠይቀኝ ይገባል ባሂር ኡማን። ላሸንፍህ ካልቻልኩኝ ይቀላቀልሃለሁ፣ ምንም አታስብ። ግን ማወቅ ያለብህ ነገር ጠላቶችን እንዴት መስበር እንዳለብኝ ያውቃለሁ። በነገራችን ላይ ካራጎልን ሰላም በለው እሺ። ባሂር ሰላም ብሎሃል። እሺ። ለእኔም ሰላም በልልኝ። ስራው አልቋል ባባ። ሌላ የምትፈልገው ነገር አለ? ይህንን የውሻ ልጅ ምን ላድርገው? አቃጥለው። ጥሩ ባባ። ካራጉል ወይራዝንም እንዳትረሳው። ቀጣዩ እሱ ነው ባባ።
ፖይራስ እንዴት አደርገኛለህ? አይ የአይሴጉል ጉዳይ እንኳን ጥሩ ነው ወይዘሮ ምራን፣ ግን አሁን ሌላ ነገር ልጠይቅሽ ነበር። ትላንት ማታ ቤቱ አካባቢ ሰው ነበር እንዴ? ያው ከትላንት ማታ ጀምሮ የሆነ ሰውዬ ቤቱ አካባቢ ሲያንዣብብ ነበር። እሺ በቃ ቋያቶ ፖይራስ፣ ያንተ ነገር በጣም አሳስቦናል። እውነት ለመናገር እኔም ራሴ ነገር በጣም አሳስቦኛል። ያው ለተወሰነ ጊዜ እዛ እንደማልመጣ ላሳውቅሽ ፈልጌ ነው። ፈጣሪ ሆይ እሺ በቃ ግን አታስጨንቀን፣ ስላለበት ሁኔታ እያሳወቅን። እሺ እማዬ አንዴ ስልኩን ስጭኝ፣ እኔም ላዋራው። ኢሳ ይፈልጋል። እሺ ሄሎ ወንድሜ ፖይራስ፣ ሰርተፍኬት ተሰጠን። ኧረ እባክህ ውጤት እንዴት ነው? 4 መጥፎ ናቸው። አይሳ ግን አንተ ቆይ ምን አይነት ልጅ ነህ? ሁሌ ቤት ስራህን እየሰራው ላይ የምታገኘው እንደዚህ ነው? ችግር የለውም ወንድሜ ፖይራስ፣ ይሄም ደስ ብሎኛል። ከኔ በታች ያመጡ ልጆች አሉ። አዎ አውቃለሁ። በቃ እርሷ ምን ይደረግ፣ የሚቀጥለው አመት እናጣጣዋለን። በልቻው መልካም ቀን። እንኪማዬ። ኧረ እባክህ ና አቶ ሰሊም። ሴትዮዋ አየር መንገድ ነው የምትሄደው። እሺ በቃ ተመልሰሽ ትመጫለሽ ወይዘሪት አይሴጉል? ለተወሰነ ጊዜ አልመለስም። ስለዚህ አበባዎችን በደንብ ተንከባከባቸው። አታስቢ፣ በደንብ እንከባከባቸዋለሁ። ግን አሁን ወዴት እየሄድሽ ነው? ለማንም ሰው አልናገርም። መቼም አትቀየመኝም አይደል? ምንም ችግር የለውም ወይዘሪት አይሴጉል። መልካም መንገድ ይሁንልሽ። አመሰግናለሁ። ክኖር ጣፋጭ ነው። ክኖር ሁል ጊዜ ክኖር ግሩም ነው ለማጫት። ክኖር ጣፋጭ ነው። ክኖር ሁል ጊዜ ክኖር አንኳር ጥፍጥ ላለ ገና አዎ ለምንድን ነው ያረፈድከው? ማግኘት አልቻልኩም። ግን ይኸውልህ ይሄን ለማግኘት በጣም ተሰቃይቻለሁ። አታካብድ። ለሁሉም ነገር አትሰቃይ። አዎ በትክክል ይሄ ነው አይደል? በቃ በጣም አመሰግናለሁ። በቃ ሊድ ወንድሜ። ኧረ አይሴጉል አንሹ አይሴጉል፣ ኧረ አንሹ አይሴጉል። አይሴጉል እባክሽ ስልኩን አንሹ፣ እባክሽን አንሹ፣ እባክሽን። ወይዘሪት አይሴጉል ጋር ልትሄድ ነው? አዎ አሁን ሄዳለች። እንዴት? የት ነው ሄደችው? ምንም አላለችም፣ ግን ለተወሰነ ጊዜ አልመለስም ብላለች። ግን ወደ አየር መንገድ እየሄደች ነው። ምን እያልክ ነው? ከሀገር ልትወጣ ነው እንዴ? አዎ እንደዛ ይመስላል ወንድሜ፣ ግን በጣም ያዘነች ትመስል ነበር።
እባክሽ ነይ ሴጉል፣ እባክሽ ስልኩን አንሹ። ሴጉል ልትሄጂ ነው? አትሂጂ አይሴጉል። አውቃለሁ አንቺ እኔን አታምኘኝም፣ መቼም አታምኘኝም ይሆናል። ግን ቃል ገባልሻለሁ ሁሉም ነገር ይስተካከላል። ሁሉንም ነገር አስተካክሏል። እኔም ተናድጃለሁ አይሴጉል። ከአንቺ እኩል እኔም ራሴ ተናድጃለሁ። ከማንም ሰው በላይ በራሴ ተናድጃለሁ። አይሴጉል ከሄድሽ እጅሽን፣ አይንሽን፣ ሁሉ ነገርሽን ይዘሽብኝ ነው የምትሄጂው። ቢያንስ ፈገግታሽን ለእኔ ትተሽልኝ ሂጂ። አይቻልም? እባክሽ አትሂጂ አይሴጉል። እባክሽ ስልክሽን አብሪ እባክሽ። ከሄደሽ ቆየች እንዴ? ወደ 45 ደቂቃ ይሆናታል። የትኛው አየር መንገድ ነው ሄደችው? ለባለ ታክሲው አታቱርክ ያለችው መሰለኝ። ወንድም አስቸኳይ ነው። ወደ አየር መንገዱ ሰደኝ። አፍጥ ነው። ቶሎ ግባ፣ ችግር የለውም። ንዳው። ትናንት በቁጥጥር ስር የዋለው ባሂር ኡማን ዛሬ ፍርድ ቤት ይቀርባል። ውድ ተመልካቾቻችን፣ ከትንሽ ደቂቃ በኋላ በሚጀምረው ችሎት የእስር ማዘዣ እንደሚወጣ ይታመናል። ና እባክሽ አትጠጊም። ቤት ሳድረቲን ለምን መጣሽ? ሶንጉል ምን ላድርግ? ቤት መቀመጥ አልቻልኩም። አባዬ ልጄ እንዳትመጪ ብለንሽ ነበር እኮ። ዛሬ የሚለቋችሁ ይመስላችኋል? ወደ ቤት ሂጂ፣ ወደ ቤት። ሴማ የሆነ ነገር አዘጋጅተሻል አይደል? እናያለን ሶንጉል፣ እናያለን። እባክን ስለተፈጠረው ነገር አንዳንድ መረጃዎች እንድትሰጠኝ ፈልጌ ነበረ። ተጠርጣሪ ባሂር ኡማን፣ ተጠርጣሪ ሳድረቲን ኡማን፣ ተጠርጣሪ ሴማ ኮራል፣ ተጠርጣሪ ሳፈር ኪልቻልስራን፣ ተጠርጣሪ ዙልፊካር ኡንገን፣ ተጠርጣሪ እኔ በጣም ጅል ነኝ። ቆይ እኔ እንዴት ነው ሙምታዝን ያመንኩት? በተደራጁ ታጣቂዎች ወንጀሎችን በመፈጸምና እያወቁ ሕይወት በማጥፋት በመሳሪያ በማስፈራራት በእነዚህና በመሳሰሉት ወንጀሎች በቂ ማስረጃ በመቅረቡ በሄደር ችሎት እንዲታሰሩ ተወስኖ ጉዳይ ወደ ጠቅላይ ፍርድ ቤት እንዲዘዋወር ተወስኗል። ጎል ገባ ማለት ነው በቃ። ቆይ አንዴ፣ ገና አላወቅንም እኮ። አትናደዱ ልጆች። ምናልባት አንድ አይነት ክፍል ያደርጉን ይሆናል። ያው ሁላችንንም አንድ አይነት ክፍል ካደረጉን እኔ ይመቸኛል። አይሴጉል ልትሄጂ ነው? አትሂጂ አይሴጉል። አውቃለሁ አንቺ እኔን አታምኘኝም፣ መቼም አታምኘኝም ይሆናል። ግን ቃል ገባልሻለሁ ሁሉም ነገር ይስተካከላል። ሁሉንም ነገር አስተካክሏለሁ። እኔም ተናድጃለሁ አይሴጉል። ከአንቺ እኩል እኔም ራሴ ተናድጃለሁ። ከማንም ሰው በላይ በራሴ ተናድጃለሁ። አይሴጉል ከሄድሽ እጅሽን፣ አይንሽን፣ ሁሉ ነገርሽን ይዘሽብኝ ነው የምትሄጂው። ቢያንስ ፈገግታሽን ለእኔ ትተሽልኝ ሂጂ። አይቻልም? እባክሽ አትሂጂ አይሴጉል። እባክሽ ስልክሽን አብሪ እባክሽ። ልጅ የተነሳችሁ? ገና አልሄዱም። ቆይ አንተ ደግሞ ማን ነህ? እኔ እስማኤል ካራጉን ነኝ። አዳምጠኝ ጀግናው። ሚስትና ልጅ በሕይወት እንዲቆዩ ከፈለግ ከአየር መንገድ ውጣና በፍጥነት አሁኑኑ እየበረርክ ወደዚህ ና።
የት ነሽ? ዞር ስትል እዛው ሁለት ሰዎች አሉ። እነሱ ይዘው ይመጣል። ልጄን አሁኑኑ አቅርብልኝ። ልጄን አገናኘኝ። እጣን ወይራ ዜት ነህ። ትላንት ማታ ነው ያዙን። በጣም ፈርተናል። ቤገን በቃ አትፍሩ፣ አትፍሩ። አሁን በፍጥነት እመጣለሁ። በነገራችን ላይ አይሴጉል ምንም ነገር እንዳታውቅ፣ አለበለዚያ ይቆጭሃል። በል ወንድሜ እንሂድ። አቶ ባይ እባክህን ንገር በለን። እባክህን አስተያየትህን ስጠን። ሳድረቲ መጥቻለሁ። ምንም አይነት ነገር ከፈለክ ንገረኝ። አትጠጊም። ከልጄ ምን ፈልጋችሁ? ወንድም ተው እንጂ፣ እዛ ስንደርስ እንለቀዋለን። እኔ ምን ልታደርጉኝ ነው? አቶ ኢስማኤል ባሂር የሚለውን ነገር በሙሉ ያደርጋል። ስለዚህ ልትገሉኝ ነው ማለት ነው? እንደዛ ይመስለኛል። İçinde aynalı çarşı, ana ben gidiyorum düşmana karşı. Oh gençliğim eyvah, ana ben gidiyorum düşmana karşı. ምን እየተፈጠረ ነው? የት ልትሄድ ነው? በዚህ ጋር አጥራል። ከፊታችን ያለው መኪና ጠፋል። የት አባታቸው ሄዱ? እኔ እንጃ፣ ከጀርባችን ነበሩ እኮ። መኪናውን አቁመው! ቁም! ሰውየው፣ ቆይ አንተ ማን ነህ? ምን እያደረክ ነው? አፋችሁን ዝጉ! ሁላችሁም ባላችሁበት ተቀመጡ። ልጄ ውስጥ ነው? አዎ ነው። አታስብ። አሁን ልቀቀው በቃ። አታስብ፣ እንለቀዋለን። ከሕፃናት ጋር ምንም አይነት ጉዳይ የለንም። የምንፈልገው ከሃዲውን ነው። ወደ ውስጥ ግባ። የቀረን መታገት ነበር። ምስጋና ለአንተ። እሺ ተረጋጋ። አሁን ይለቋቸዋል። ደህና ነህ ልጄ? ደህና ነህ? ደህና አይደለም። ከትላንት ጀምሮ ፈርተን ነበር። ይሄኝ አሁን መጥቻለሁ። አባት አብሮ አለ። እሺ በቃ አትፍራ፣ ጭራሽ እንዳፈራ። አባዬ አንተም በጭራሽ ምንም መጥፎ ነገር አያደርጉህም አይደል? አይ ልጄ ምንም አይፈጠርም። ሰዎቹ በእኔ ትንሽ ተናደውብኛል። እናወራበትና በመካከላችን ያለውን ነገር እንፈተዋለን። አይደል አጎቴ? አዎ ልክ ነህ። አሁን መሄድ ትችላላችሁ። በፍጹም እንዳፈራ እሺ?
ና ሲናን ና ና የኔ ውድ የሆነ ነገር ሳንሆን ከዚህ ቤት በፍጥነት መውጣት አለብን። አቶ ባሂርን አንዳንድ ጥያቄዎች መጠየቅ እንፈልጋለን። መጥቻለሁ። ፖሊሶች ሲመጡ ካዝናው ባዶ ነበር። እናም የእኛ ዕቃ እዛ ነበር። ምንድን ነው? እሱማ አንተ ስለ አዲል ቶፓል ያስከው ማህደር ነው። አሁን የት እንደደበቅከው ትነግረኛል? ውዱ ፖይራዝ፣ ባሂር ኡማን አንተን በጣም ነበር የሚወድህ። እውነቴን ነው፣ ይወድህ ነበር። አንዴ አዳምጠኝ። እናንተ ማታውቋቸው ነገሮች አሉ። ይኸውልህ ባሂር ባባ ከእስር ቤት መውጣት ይችላል እኮ። እንዴት? አንተ እንደምታስበኝ እኔ ፖሊስ አይደለሁም። ያኔም ቢሆን አልነበርኩም። እኔ ራሴ ይህን ያወቅኩት አሁን ነው ወንድሜ። ስለዚህ የምርመራ ህጋዊ አልነበረም ማለት ነው። ለአሁን መፈረድ ስላለበት ነው። ትንሽ ጊዜ መጠበቅ አለብን። ከዛ በኋላ አስወጣችኋለሁ፣ ሁሉንም። ስማኝ ፖይራዝ ልጄ፣ ተኩላ መጣ እያለ ስለሚያለቅሰው እረኛ ታሪክ ልጅ ታውቃለህ አይደል? እሱ ለሁሉም ሰው እውነቱን ሲናገር ማንም ሰው አላመነውም ነበር። እመነኝ፣ እውነት የተናገርኩት ነገር በሙሉ ትክክል ነው፣ እውነት ነው። ብታምነኝ ደስ ይለኛል። አመኛለሁ። ግንባሩን ብለህ ድፋው። እዛ ናቸው። ተጨማሪ ኃይል ጥራ። 4875 ካራታል አካባቢ ነን። ጥቃት ደርሶብናል። ተጨማሪ ኃይል ያስፈልገናል። እሺ ሰምቻለሁ። አቶ አዲል ያንን ማህደር ለማግኘት ቆርጦ ተነስቷል። ፖሊሶች ወስደውታል። እነሱን ጠይቃቸው። እሱን አስቀምጠው፣ አለበለዚያ አጠፋሃለሁ። አንተ ወይኔ! ትሰማለህ? እየቀለድኩ አይደለም። እሺ፣ እናንተ እነማን ናችሁ? የማን ተላላኪዎች ናችሁ? ሩጥ አባዬ! ባባ ነው። ሂዱ! ሴማ ሂዱ! እሺ እኔ ጋር ነው። እንፍጠን፣ ቶሎ በሉ። አባዬ ደህና ነህ? ምን ልታደርግ ነው? እኛ ሽጉጥ የለንም። ኑ እንፍጠን፣ ኑ። ስማ፣ ሁሉኑ መሳሪያ አንስጠኝ። በቃ ቶሎ በል። እኔ እንዲሆን የመሄድ አልችልም። ባባ ሂዱ። አብዳሃል እንዴ ሳፈር? የሌለ ነገር አታውራ እንጂ ሁላችሁንም ይገሏችኋል። ዝም ብላችሁ ሂዱ። በፍጹም እዚህ ትቼ መሄድ አልችልም። እሺ ወንድሜ። ባባ በፈጣሪ አንድ ነገር በለው። እኔ መሮጥ አልችልም። ዝም ብላችሁ ለምን አትሄዱም? በጭራሽ ልጄ፣ ከሞትንም ሁላችንም አብረን እንሞታለን። በሉ ፖሊሶቹ ከዚህ በላይ ሊቆዩ አይችሉም። ፍጠኑ! ባባ እባካችሁ እናንተ ሂዱ። ባሂር ወዴት ነው የሄደው? ቶሎ በል ሂድ፣ ያዘው። 4875 ካራታል አካባቢ ነን። ተጨማሪ ኃይል ያስፈልገናል። ባባ እየመጡ ነው። ና አብረን ና እንጂ ምን ነካ? እንፍጠን። ባባ በፈጣሪ ለምን ልትሰሙኝም? እናንተ ሰዎች እባካችሁ ሂዱ። ሳፈር! እኔ በጭራሽ ትቼ መሄድ አልችልም። ባባን ጠብቀው ሂድ። ሳፈር! አባዬ ሂድ። ሴማ ነይ ወደዚህ። ሳፈር! ሳፈር! ለምን አትሰማኝም? ሂድ አልኩህ እኮ ሂድ። እንሂድ ና።
ሳፈር! 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 ምን እየተፈጠረ ነው? አካባቢው ላይ ማንም የለም። ሳፈር! 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 ወንድሜ ሳፈር! ወይኔ ወንድሜ ሳፈር! ምንድን ያደረግከው ልጄ? ምንድን ያደረግከው? እባክህን ዓይንህን ግለጥ። ባባ ራሱን አጠፋ እኮ ወንድሜ። አሁኑኑ መኪናውን አምጣው፣ ሂድ! እንዴ ምን እየተፈጠረ ነው? አቶ አዲል ፖይራዝን እያየሁት ነው። ምን እንዳደርግ ትፈልጋለህ? እሺ እንዳልክ ጌታዬ። ሁሉም እብድ ናቸው። ሁሉም እብዶች ናቸው። ሁሉም እብድ። እባክህ ሂድና ስልክ ምናምን ፈልግ። አምቡላንስ ያስፈልገናል። አምቡላንስ! እንዳትሞት ወንድሜ። አንተ በጭራሽ መሞት የለብህም ወንድሜ።
ሳፈር ስማ፣ እየሰማኸኝ ነው? ለአንድ ደቂቃ ስማኝ። የምትፈልገውን ነገር በሙሉ አደርጋለሁ። ከዚህ በኋላ መቼም ልብህን አልሰብረውም። ሳፈር እባክህን፣ አንድ ጊዜ እባክህን። አምቡላንስ ጠርቻለሁ። እባካችሁ በቃ ኑ አግዙኝ። በመኪና እንውሰደው። አምቡላንስ መንገድ ላይ እናገኛለን። ለምን እንደዛ አደረግ? ለምን እንደዛ አደረግ? ወንድሜ ኑ እናንሳው። በቃ ኑ እናንሳው። ጌታዬ እባክህ፣ ከባድ ነገር ነው። መግባት አትችልም። ጌታዬ መግባት አትችልም። አይሴጉል እባክሽ፣ አሁኑኑ ጥበቃ ጥራ። እዚህ ምን ትሰራለህ ፖይራዝ? አይሴጉል ስሚኝ፣ ሁሉም ነገር መጥፎ ቅዠት ነበር። እሺ ሁሉም ነገር አይሴጉል፣ ይኸውልሽ ቅዠት ነበር፣ አልቋል። በጣም አፈቅርሻለሁ፣ አንቺም ታፈቅድኛለሽ። ከዚህ በኋላ ሁሉም ነገር ይለወጣል። አብረን አዲስ ህይወት እንጀምራለን። እርግጠኛ ነህ? በአሁኑ መኝኛ አይሴጉል። ጌታዬ እባክህ ከዚህ አውሮፕላን በሰላም ተወርድ። አይሴጉልን ሳሊስ ከዚህ ወዴትም አልሄድም። እሺ ክቡር አብራር፣ አሁንስ ገባ? ምን እያደረክ ነው? አንቺን አፈቅርሻለሁ አይሴጉል፣ በጣም ከልቤ ነው ማፈቅርሽ አይሴጉል። እዚህ ዓለም ላይ ከምንም ነገር በላይ አፈቅርሻለሁ። ካላንቺ መኖር አልችልም። እሞታለሁ አይሴጉል፣ እሞታለሁ። ባልሞት እንኳን ህይወቴ ህይወት አይባልም የኔ ውድ። አሁን ሁሉም ነገር አልቋል። እሺ መጥፎ ህልም ነበር። የደህንነት ቀበቶሽን ታስሪ መቤት። አመሰግናለሁ። አሁን አዲስ ህይወት አለኝ። አዲስ ተስፋ፣ አዲስ ህልም፣ አዲስ ብቸኝነት። ከሁሉም ነገርና ከሁሉም ሰው ርቄ መልስ የሚፈልገው ለአንድ ጥያቄ ብቻ ነው። ሰው በህይወቱ ውስጥ ምን ይፈልጋል? ምናልባት ፍቅርን? አዎ፣ ሁሉም ሰው የተወሰነ ያህል ፍቅር ይገባዋል። ሁሉም ሰው የተለያየ መልስ ነው ያለው። ንጹህ ህሊና፣ ይቅር መባል ሊሆን ይችላል። ልጅ እያለው በገዛ ዓይኔ አይቻለሁ። እዚህ ዓለም ላይ ፍቅር የሚባል ነገር የለም። የሆነ ቦታ ፍቅር እንዳለ እርግጠኛ ነኝ። ምናልባትም አረንጓዴ ሳሮች ያሉበት ቦታ ይሆናል። ከባህር ታችም ሊሆን ይችላል። ግጥሞች መሃል ተደብቆም ሊሆን ይችላል። ይሄ ዓለም በውሸት የተሞላ ነው። በዚያ እንከራከር። እዚህ ምንም መጠበቅ ከንቱ ነው። በዚህች ህይወት ሰው ምን ሊፈልግ ይችላል? ምናልባት ትክክለኛው ጥያቄ ህይወት ከኛ ምን ትፈልጋለች ሊሆን ይችላል። የሰዎች ፍላጎት ግልጽ ነው። የህይወት ዋና ዓላማ ፍቅር ነው። ያለውን ፍቅር ብቻ ነው። ወንድሜ ፖይራዝ ቢኖር ኖሮ ቆንጆ መልስ ይኖረው ነበር። እኔ እንኳን በቤት ውስጥ ስራ ተወጥሬ ስለ እንደዚህ አይነት ነገሮች ለማሰብ ምንም ጊዜ አላገኘውም። እኔ ስለዚህ ጉዳይ ለወታደር ክፍሉ ደብዳቤ ጽፌ ነበር፣ ግን እስካሁን መልስ አላገኘሁም። እሺ አሁን አንድ ታሪክ ልንገራችሁ። በአንድ ወቅት አንድ ሰውዬ በፈረስ የሆነ ቦታ እየሄደ ነበር።
ከዛ አንድ ሽማግሌ ያገኘ። ሽማግሌ የሆነ ነገር እየፈለገ ነበር። ፈረሰኛው ምን እየፈለክ ነው ብሎ ጠየቀው። ሽማግሌው ቁልፌን አለው። ከዛ ፈረሰኛው የት ጠፍቶብህ ነው አለው። ሽማግሌውን በረት ውስጥ ነው አለው። ፈረሰኛው ታዲያ ለምን በረት ውስጥ አትፈልገውም አለው። ከዛ ሽማግሌው እንዲህ ብሎ መለሰለት፣ ምክንያቱም እዛ ውስጥ ጨለማ ስለሆነ። ዋናው ነገር ምንድን ነው የምንፈልገው ነው ወይስ የምንፈልግበት ቦታ ነው? ምናልባት ትክክለኛው ችግር የምንፈልገው ሳይሆን የምንፈልግበት ቦታ ይሆናል። ሴማ ኮራል፣ አንድ ጥያቄ አለሽ። ተቀመጭ። የኔም ቤት አቶ ፖይራዝ ነው የላከኝ። ለአንቺ መስጠት የሚኖርብኝ አንድ ነገር አለ። ምንድን ነው? ወይዘሪት ሴማ ማድረግ ያለባትን ታውቃለች ብሏል። ይኸውልህ አቶ አድል፣ አንድ ዜና አለኝ። ያንተ ልጅ ፖይራዝ ተመልሶ ፖሊስ ሆኗል። ብቸኛና በጣም የከፋው ይመስላል። በጣም ጥሩ። በቃ እሺ፣ አንተ እንዳለ ቀናት ቀልቤ ሲነግረኝ ምን እንደሚለኝ ታውቃለህ ኮረል? ውድ ፖይራዝ ካራኤል፣ ታሪክህ ገና አሁን እየጀመረ ነው ይለኝ።